አደይ ተበላች። የፍቅር እናት ደውላ ማለት ነው እስኪ ለሙዬን አቅርቢ ላናግራት ብላት ነበር። ምክንያቱም ለምለም ጋር እንዳልሆነችና ሌላ ነገር ውስጥ እንዳሉ ስለተረዳች ወይም እንደጠረጠረች ግልጽ ነበረ። ስለዚህ በጣም ነበር የደነገጠችው። እሷ ግን ያለችው ለምለም ጋር ሳይሆን ከዴቭ ጋር ፍቅር እያሳለፉ ነበረ። በነገራችን ላይ ዴቭና አደይ አልተጣሉም። የፍቅርና የነዚህ የሁለት ልጆች ሀሳብ ስለሆነ ያን ነገር ስለተረዳች አደይ በጣም ደስ ብሎኛል። ምክንያቱም በጣም የምትጣላውና መቼም ይቅር ትለዋለች ብዬ አላሰብኩም። ግን ደግሞ በጣም አስተዋይና ጎበዝ ልጅ ስለነበረች ተረድተዋለች። አልተጣሉም፣ አልተለያዩም ማለት ነው። በጣም ፈርቼ ነበር ውዶቼ። ጫኔ ደግሞ እንግዲህ ብርሃንን ካላገባኋት ብርሃን የኔ ካልሆነች እያለ በጣም ነገሮችን እያበላሸ ነው ማለት ነው። ፍቅርም አሁንም ተንኮሏንና ክፋቷን አላቆመችም። ሰላም ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦቼ። ለቻናሌ አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰቡን ነባሮች እንኳን በሰላም መጣችሁ ብያለሁ ውዶቼ። ስለምትሰጡኝ ሀሳብ አስተያየት ሁላችሁንም አመሰግናለሁ። የአደይ ድራማ በተለመደው ሰዓት ተለቋል ውዶቼ። በጉጉት እየጠበቀ ነበር ሁላችንም ማለት ነው። ምክንያቱም ያለቀበት ፓርት ላይ በጣም ልብ አንጠልጣይ ነበር ማለት ነው። ምክንያቱም ዴቭና አደይ ይጣላሉ፣ ይለያያሉ። መጨረሻ ላይ በቃ የእውነት የሚለያዩበት ሰዓት ደረሰ ብዬ በጣም ፈርቼ ነበረ። ግን ደግሞ አደይ በጣም አስተዋይና አርቆ ሀሳቢ ስለሆነች ይሄ ሀሳብ የፍቅርና የዛች እንትን ቤዛ የምትባል ሰይጣን ልጅ ሀሳብና ይችም ደግሞ አብራ ከዴቭ ጋር ተኝታ የነበረችው ልጅ ከዚህ ሀሳብ ላይ እንደነበረችበት ስላወቀች በጣም ስለተረዳችው እሱም ደግሞ ይሄ ጥፋቱ እንዳልሆነና ምንም ነገር እንደማያውቅ ያወቀችው ፍቅር ነበረች። ክፍል ገብታ የሆነ ነገር ብላ ወይ አሞታል ወይ ውሃ ስጭ ወይ የሆነ ነገር ብላ ነበር ወደ ክፍል እንድትሄድ ያደረገቻት ፍቅር ማለት ነው። ስለዚህ ደግሞ የነገር ሁሉ የነሱ ሀሳብና እቅድ እንደነበረ ተርታ አስባ ዴቭን ተረድታዋለች። ይሄ አንተ ጥፋት አይደለም ብለው ይቅርታ ተባብለው አንድ ላይ ፍቅራቸውን ቀጥለዋል። እንግዲህ በተለይ ደግሞ ዳይመንድ ማለት ነው። በተለይ ሮማን ዳይመንድ ከልጅቷ ጋራ ገንዘብ እንትን ብለው ምናምን ከዴቭና አደይ እንዲጣሉ አደርግልሻለሁ ብሎ ገንዘብ ተቀብሏት ነበር መሰለኝና እሱ በእርግጥ እንደዚህ እየዋሸ እንደዚህ እንትን እያለ ብር እየተቀበለ ከነሱ በቃ ኦሬዲ ስራ ነው ያደረገው ማለት ይቻላል። ግን ደግሞ ይሄን ነገር አደይ ብትሰማ በጣም ነበር እንትን ትለው። ሮማንን በጣም እንትን ብለዋለች ማለት ነው። በጣም ነበር የተቀየመችው። እስከ አለችበት ቤት ድረስ ሄዶ ይቅርታ ጠይቋታል። ነገሮችን በዚህ አልቀዋል። ይሄ ነገር ግን አደይ ከሰማች ዴቭና አደይ ለማጣላት ገንዘብ እንደተቀበለ ግን ብታቅ በጣም ነው የምታዝንበት በዳይመንድ ማለት ነው። እና ወዶቼ ቅምጥልም ደግሞ እንግዲህ ካልተጋባን እያለች ኪንጎን እያስጨነቀችው ነው። ኪንጎ ደግሞ በጭራሽ ቅምጥልን ማግባት አይፈልግም። በእርግጥ አደይ የሱ እንደማትሆንና ከዚህ በኋላ ፍቅረኛ ሆና እንደማትቀጥል ያውቃል። ግን ቢሆንም ደግሞ ተስፋ መቁረጥ አልፈለገም። ወይንም ደግሞ አትወደኝም ከሷ ጋር መሆን አልችልም ብሎ ማሰብ አልቻለም። ምክንያቱም ፍቅር አንድ ጊዜ ብቻ ነው የሚይዘው እንጂ በተደጋጋሚ ስለማይዝ ማለት ነው። ባቡሬ ቤተሰቦቼ ባቡሬ ከለምለም ፍቅር ይዞታል እንደ ቤተሰቦቼ። ምክንያቱም ለምለምን ሲያያት የሚያሳየው አክት ፍቅር እንደያዘው አይነት ሰው ነው ማለት ነው። እና በተለይ በቃ ለምለም ያለችበትን ሁኔታ እያወቀ ሊያስቃትም ሊያጫውታትም ሊያዝናናትም ይፈልጋል። እና እሱም ደግሞ ሁሉንም ይቅርታ ጠይቋቸዋል። እኔም ለምለም ያለችበት ሁኔታ ስላላወቅኩኝ ነው እዚህ ነገር ውስጥ እጄን ያስገባሁት ብሎ ይቅርታ ጠይቆ ከሁሉም ሰው ጋር ተስማምቷል። ግን ደግሞ ባቡሬ ከለምለም ፍቅር የያዘው ይመስለኛል። በጭራሽ ግን ደግሞ ለምለም ከዚህ በኋላ ወንድ ልጅ አምና ከወንድ ልጅ ጋር አብራ ትሆናለች ብዬ አላስብም። ምክንያቱም በጣም ነው ኤላ ልቧን የሰበረው። ኤላም ደግሞ ይችን የምትመስል ቆንጆ ሴት አመልጣዋለች። እንግዲህ ተመልሶ ያንኛውን ህይወት አስተካክሎ ተመልሶ ቢመጣ እሷንም ላያገኛት ይችላል። ድጋሚም ደግሞ ይህን እምነቷን ያገኛል ብዬ አላስብም ኤላ ቢመለስ ራሱ። ምክንያቱም ሳታስበው ባላሰበችበት ሰዓት ነው በልቧን ሰብሮት የሄደው። ኤላ ያደረገው ነገር የእውነት ሁላችንንም በጣም አሳዝኖናል። በእርግጥ ደግሞ ባቡሬ ለሙዬን ስለለቀቃትና ስላሸነፈች በጣም ደስ ብሎኛል ቤተሰቦቼ።